በዛሬው ቪዲዮ ደስታ ፍዝዝ ካለ አብርሽ ሩታን ይቀማበታል ያልኩበትን ምክንያት፣ ለሩታ ደግሞ ደስታ ሰጥቻለሁ የሚለው ወርቅ ፌክ ነው ያልኩበትን ምክንያት፣ እንዲሁም ደግሞ በጣም ከባዱ ነገር አብርሽና ሄርሜላ ሩታና ደግሞ ደስታ ባላቸው ጉዳይ በጣም የፈራሁበትን ነገር፣ በጣም በቃ ያስጨነቀኝን ነገር በዛሬው ቪዲዮ አንድ ላይ የምናየው ይሆናል። እንኳን ወደዚህ ቻናል በሰላም መጣችሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ቁም ነገር አዘል የሆኑ ነገሮችን እንዲሁም ደግሞ ጨዋታ ነክ የሆኑ ነገሮችን ትዳር አካባቢ ባለው ጉዳይ መወያየት የምትፈልጉ ከሆነ ይሄ ትክክለኛ ቤታችሁ ነው። ሰብስክራይብ ሳታደርጉ የምታዩ ሰዎች ከጥቂት ጊዜ በኋላ የኔ ቪዲዮ አይደርሳችሁም። እርግጠኛ ሆኜ ነው ይሄን ነገር መናገራችሁ እና ሰብስክራይብ አድርጋችሁ ቶሎ ደግሞ ቪዲዮዎች እንዲደርሱ የደውል ምልክቷን መጫን እንዳትረሱ። ወሬ ያላበዛባችሁም፣ በቀጥታ ወደ ቪዲዮ እንግባ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን። ቆይሽ አሁን እኔ አሁን ትላንት ያልኩትን ቪዲዮ አይቶ ነው ወይስ ትላንት የተቀረጸ ቪዲዮ ስለሆነ ነው? እኔ እንግዲህ ማውቀው ሰው በልደቱ ቀን ሰርፕራይዝ ሲደረግ ነው እንጂ በልደቱ ማግስት ሰርፕራይዝ ሲደረግ አይቻላቅም። በእርግጥ ያም ሆነ ይህ ሰርፕራይዝ መደረጉ ነው ዋናው ነገር። ግን እኔ ከደስታ ጋር በቃ ያለኝን ነገር ስለምታውቁ ትረዱኛላችሁ ያስባል። ጥንቅር ቢል የኔ ነገር ላንተ ለኛም እኔ ግን ቆይ አሁን በጣም እየፈራ ያለሁትን ነገር ልንገራችሁ። እነዚህ ሰዎች አብርሽም ከሄርሜላ ጋር በጣም ለቪዲዮም ሆነ ለድራማም ሆነ ነገር በጣም አካላቸው ከተላመደ በኋላ አስቡ። ሩታም ደግሞ ከደስታ ጋር በጣም ከተላመደች በኋላ እንግዲህ እንደምናየው ዝም ብሎ በሩቅ ያለ መገናኛት አይደለም። በአካል ይገናኛሉ፣ በጣም ይተቃቀፋሉ፣ በጣም አንዳንዴ ደግሞ አለፍ ሲል ይሳሳማሉ እና ይሄ ነገር በጊዜ ማብቂያውን ቢያገኝ ብዬ አስባለሁ። ምን ይመስላችኋል ሰዎች? ምክንያቱም እነዚህ ሰዎች ለድራማም ሆነ ለምንም እንደዚህ ሲያደርጉ ሩታም በደንብ የደስታን ገላ እየለመደች ትመጣለች። ሶሪ ለቃላት አጠቃቀሜ፣ ግን እውነታው እንደዛ ስለሆነ ሄርሜላም ደግሞ አብርሽም ደግሞ ሄርሜላም ማለት ነው። እና ይሄን ነገር በጣም አስቡበት። እየቀለዳችሁም ከሆነ የመራችሁንም ከሆነ ግን ይህን ነገር በእልህ ብቻ ስለሆነ እያደረጋችሁ ያላችሁት ነገሮችን ብትጠነቀቁ እላለሁ። እንዴት ነህ? ግን እኮ አረፈድክ። ተቀድመሃል። ወይኔ ዛሬ ጉድ ነው። ወይኔ እነዚህ ሰዎች በጣም በቃ የምር ይሆናል እንትኑን ይችሉበታል እኮ አሁን ሀሳብ ምናምን ነገር ማፍለቁን ይችሉበታል። እንዴት ነው አሁን ለምሳሌ በተመሳሳይ ሰዓት በተመሳሳይ ቀን አብርሽም ዘግይቶ ደስታ የሚባለው ዘግይቶ በቀጣዩ ቀን ልደቷ ካለፈ በኋላ ሊመጡ የሚችሉት እና ሲመስለኝ አበባውን ራሱ ከአንድ ቦታ የገዙን የሚመስለኝ። አመሰግናለሁ በጣም ቴንኪዩ። ትናንትና መምጣት አልቻልኩኝም እና እንኳን ተወለድሽ። አመሰግናለሁ። ሰው ይኖራል ብዬ አልጠበቅኩም ነበር። ትንሽ ግን አረፈደም አብርሽ። እነዛ ጓደኞች ራሱ መጥተው በተቻላቸው መጠን ሩታን ለማስደሰት በልደቷ ቀን ሰርፕራይዝ ሊያደርጓት ምናምን ነገር ሲሞክሩ አንተ ብትርቅ ከነሱ ርቀ ነው በቃ ባይመች እንዲሁም በቃ ምንም ባትችል በሩታ ልደት መድረስ አቅሰው ይሄ በጣም ነጥብ የሚያስጥል ነገር ያደረግከው ማለት ነው። ምክንያቱም ትላንት ከነ ሄርሜላ ጋር ስታደርግ የነበረውን ቪዲዮ አይተናል። ከአብርሽ ብቻውን ሳይሆን ሁለታችሁም ትላንት እዛ ስትሞጣመጡ ምናምን ነገር ነበር እና ዛሬ ደግሞ ወሬውን አስቀደማችሁ ለደስታው ምናምን ነገር ሲሆን ስትዘገዩ በጣም ሁለታችሁንም አብርሽን ብቻ ሳይሆን ነጥብ የሚያስጥል ነገር ነው፣ ደስታንም ጨምሮ። ፋሚሊዎቿ እንዳለ ዛሬ መጥቻለሁ። ያው ይህን ተብታባ ግን ከየት ነው ያመጡት? ይህን በቃ ሚል ልጅ ከየት ነው ያመጡት? ቢያንስ አትለማመድም? ለብቻ ምናምን ነገር ሲሆን ካሜራ ፊት ተለማመድ እንጂ እንዲህ ሁሌ ካሜራ ፊት በቀረብክ ቁጥር ሰው አያወራል። ይሁን አሁን ለምሳሌ ፈረንጁም የለም ኖቬላም ተብዬው የለም ማንም አጠገብ የለም። አሁን የሚያወራልህ ከፍለህ የምታሰራቸው ሰዎች የሉ እና እኔ እኮ ግርም የሚለኝ ማለት ነው ሌላ ሰው ጋር ምናምን ነገር ስታወራ ያልክ ነው የምታወራው ወይስ ካሜራ ፊት ስለሆነ? እኔ እኮ በቃ ከየት እንዳመጡት እኮ ነው ግራ ገብት የሚል። ሙሉ ነገሬን ሰጥቼ ጊዜን ሰጥቼ ብዙ መስዋዕት እየከፈልኩላት ላለችው ለልዕልቷ መስዋዕትነቱን እኮ አየህ፣ ቤቷ መስዋዕትነቱን አየህ። አንተ የትላንትናውን አንድ ቪዲዮ ሄደህ ከሄርሜላ ጋር ምናምን ነገር አስደበደብሽኝ እያልከው ምናምን ነገር ያቺን ወሬህን ምናምን ነገር ቀነስ አድርገህ ሩታ ጋር መምጣት ያልቻልከውን አይነት መስዋዕትነት አየን። እንዴ እሷስ ብትሆን አሁን ትቀበላለች? በሙሉ ልብ ትቀበላለች? ከዚህ ሰዓት በኋላ ስትሄዱ ዝግጁ ነኝ። ብዙ ማስፈራሪያዎች እየደረሱኝ ነው፣ ዛቻ አለ ምናምን። እኔ ግን በዚህ ምበገር አይነት ሰው አይደለሁም እና ዛሬ
ቆንጆ ስጦታ ማለት ነው። የምር እነዛ ሰዎች ማለት ነው እስቲ ከሩታ ጋር አንድ ላይ እያሉ ማለት ነው ደስታና ሩታ አንድ ላይ እያሉ የሆነ አጋሹና ነገር ልከው እንትን ቢሉ እርግጠኛ ነኝ ሩታን ጥሎ ሮጦ ይጠፋል። እነዚህ እንዲሁም ዛሬ እስከ ዛሬ እንደዛ ስላላጋጠመ ነው እንጂ ዝም ብሎ ጉራ ብቻ ነው ይልጅ አንድ ነገር ኮሽ ቢል ሩታን ጥላት ይጠፋል። እንደዛ እንዲያውም አድርጉ። ከዚህ በኋላ ሩታን ምን ያክል እንደማያስብላት ብቻ ሳይሆን ለሩታን ማይመጠን ሰው እንደሆነ ለማሳየት ማለት ነው። ቀጣይ ልታስደበድቡት የምታስቡ ሰዎች ካላችሁ አንድ ላይ ባሉበት አጋቾች ምናምን ነገር ላኩባቸው። ወደ $1,000 አካባቢ $1,200 $1,300 ምናምን ዶላር አካባቢ ነው ይዤላት የመጣሁት። እሺ ምንም አይደለም። አሁን ይሄ ከእንትና የዛኔ ደስታ ሳይሆን አብርሽ ከሰጠው ወርቅ ጋር ፉክክር መሆኑ ነው። $1,300 ሲካፈል ነው ሲባዛ። እኔ ደግሞ ምን ሆኜ ነው ሲባዛ ስንት ነው የሚመጣው? ኦልሞስት 200,000 ምናምን ነገር እና ስቲል ይቀራል። አሁንም ይቀረዋል። አብርሽ የዛኔ የ400,000 ብር ወርቅ አልነበር የሰጠው? ደስታ አቅምህና ነገር በዚሁ እያየን ነው። እና ወርቁንም ደግሞ ብታሳይ ወርቁን ስናይ ነው $1,000 እንደሆነ ልንገምትና ልናቅ ምንችል። እስቲ ቆይ በዛሬው ቪዲዮ ወርቁን አይተን እንገምታለን ወጪውን። የጠፋ ሰው ይኸው ቆይ እስኪ አሁን ከሩታ ፊት ምን አነበባችሁ ሰዎች? ከሩታ ፊት ያነበባችሁትን ነገር ብቻ ነገሩ። እኔ ያን ያክል እውነት ደስታ አላየሁባት ሩታ ላይ። እንዴት ነው አሁን? በእርግጥ ሩታ ብዙ ጊዜ እንዳየሁት ከሆነ ማለት ነው እንደታዘብኩት ከሆነ ለሰርፕራይዝ ያን ያክል ይሄ ቶሎ ሪያክት አታደርግም በደንብ። ደስታ ምናልባት በውስጥ የምትደብቅ አይነት ሰው ልትሆን ትችላለች። ምክንያቱም አብርሽ መኪና ሲሰጣትም ወርቅ ሲሰጣትም ምናምን ነገር ቤት ራሱ እንትን ሲባል እንዳየሁት ከሆነ እንደኔ እንደተመልካች እንዳየሁት ከሆነ ያን ያክል ደስታውን መግለጽ የምትችል ሰው አይነት አይደለችም። ግን ያሁኑ ይለያል። አመሰግናለሁ። እንግዲህ ከሳቄ መመለስ ወይም ደግሞ እንዲመለስ ካደረጉ ሰዎች መካከል አንዱ አንተ ነው። እንዲሁም ማለት ነው እኔ ሲመስለኝ ከእሱ በላይ ከደስታ በላይ ለዚህ ፍቅር እነሱ ለሚሉት ነገር ለደስታና ለሩታ እንትን እሷ ናት ምሰሷ። እሱ ምንም ማውራት አይችል፣ ማደናነቅ አይችል፣ ማሞጋገስ አይችል። ሩታ ናት በቃ የምታወራውን ነገር የምታወራው፣ የምታደርገውንም ነገር የምታደርገው። ይሄ ሬድ ፍላግ ነው በቃ በአጭሩ ሬድ ፍላግ ነው። ሴቶች እነተ እንደዚህ አይነት ወንድ ዴት አድርጉ ብትባሉ ታደርጋላችሁ? እስቲ ንገሩኝ። ቆንጆ ስጦታ ይዤልሽ መጥቻለሁ። ከአንተ በእርግጥ ጥሩ ነገር ነው፣ ግን አንተ ራስህ መምጣት እኮ እኔ አንድ ስጦታ። አቤት ሩታ ግን ይሄ መጥበስ ወር ደግሞ ምንድን ነው የሚባለው? መልከፍ ትችልበታለች። መልከፍ የሚለው ቃል ለነገሩ ያስጠላል። ይሄ ፒካፕ ላይን ነው በነጮች የሚባለው፣ እኔ አላውቅም። ለነገሩ ግን በጣም ምርጥ ፒካፕ ላይን አላት። እሱ ነው እንጂ ፍዝዝ ያለው። እኔ እኮ ሩታን የመሰለች ሴት አግኝቶ ለነገሩ እንኳንም ፍዝዝ አለ። ሩታን አግኝቶ ድሮ ባይፈዝ ነበር የሚገርመኝ። ግን ቢያንስ የአቅሙን ያክል ቢጣጣር፣ ቤት ተዘጋጅቶ ቢመጣ፣ ለእሷ ጥሩ ቃላቶችን ሰርች አድርጎና ነገር ቻትጂፒቲ ላይ የሚሆን ብቻ የትም አግኝቶና ነገር መጥቶ ቢጠቀም ትንሽ ነጥብ ይኖረው ነበር። አሁን ምንም አይነት ይፈርት እያሳየ አይደለም። ይሄ ደስታ ተብዬው ተናግሬ አልጨርስም እና ሩትዬ ከዚህም በላይ ይገባሻል። ብዙ ነገር አስብልሻለሁ። እንዲሁም ቆይ እንትን አይሁንና ማለት ነው አይበለውና አሁን እነዚህ ሰዎች ጥንድ ቢሆኑ ደስታና ሩታ፣ ከዛ ደግሞ አብርሽና ሄርሜላ የማን የሚያምር ይመስላችኋል? የአብርሽና ሄርሜላ እንጃ በቆይታ ብዛት ስለተላመዱ ይሁን እውነት ለመናገር የነሱ ይሻላል። መሆን አለባቸው እያልኩ ግን አይደለም። ግን አሁን ከነዚህ በጣም ይሻላል። ደስታ በቃ ለዚህ ፍቅር ለሚለው ነገር ምንም እንትን መስዋዕትነቱንም ሆነ በቃ ትጋት ምናምን ነገር እያየንበት አይደለም። እና ቢሆኑ እስቲ ለእናንተ ማን የተሻለ እንደሚሆን እስቲ ንገሩ። የአብርሽና የሄርሜላ ጥምረት ይሻላል ወይስ የሩታና የደስታ ጥምረት? እኔ የአብርሽና የሄርሜላ ይሻለኛል። ግን መሆን አለበት ድጋሚ ይላቸዋለሁ። መሆን አለበት እያልኩ አይደለም። ፈጽሞ የተከለከለ ነገር ነው፣ ነውር ነው። ይጎዳችሁ ነገር አንተ ብቻ አይደለም፣ ሁሉም ነው። ወንዶች አንቺ ታውቂያለሽ ምግብ ላይ ጥሩ ናት። እኔ እውነት በጣም ከአእምሮ በላይ የሆነ ነው። ሩታ እኮ ናት እያሽኮረመመቻለችው ደስታን። እኔ እርግጠኛ ነኝ አብርሽ ይቀመዋል ይሄን ልጅ። አብርሽ ደግሞ እዛዛ ነገር ላይ አይታማም። አብርሽ ዛሬ አዲስ ሴት ብታመጡ ማለት ነው እኔ እንዲያውም ከምነግራችሁ ላይ እናንተ ታውቃላችሁ። አዲስ ሴት ብታመጡ እንዴት በ2-3 ቀን ውስጥ እንደሚያሰማምጥ ያየነው ነገር ነው። እንዴ ከሄርሜላ ጋር እኮ ለመግባባት ከሄርሜላ ጋር ለመጃለስ ጊዜ ሰከንድ አልፈጀባቸው። በቃ በመጀመሪያው ቪዲዮ መጣች ምናምን ተዋወቁ። 2-3 ቪዲዮ ከሰሩ በኋላ ማን ይቻላቸው ጭራሽ በአንዳንድ ነገሮች እስከ መገማመት ድረስ ማለት ነው። እና ደስታ እንደዚህ ከፈዘዝክ መቀማት አይቀርም። በቃ አብርሽ መጥቶ ይቀማሃል።
ስልሽ አንድ ቀን የቆረጥኩ ባንቺ የመጡበት ቀን ልካችሁ ማስገባችሁ እና አሁን በማን ነው የመጡት? እና አሁን በሌላ ሰው ነው የመጡት? በሩታ አይደል እንደ የመጡት? ምን ነገሩን ለማስቀየስ ምናምን ነገር ትሞክራለህ? አሁንም እኮ የተባልከው ሌላ ነገር አይደለም፣ ከሩታ አጠገብ ሂድ ነው። እና በአንቺ እስከሚመጡብኝ ምን እስከሚያደርጉ ሩታን አግተው እስከሚወስዱ ነው የምትፈልገው? ጓደኞቼ ሰርፕራይዝ አደረጉኝ። ከዛ ደግሞ ሰዎች ምናምን ሰርፕራይዝ አደረጉኝ። ኦኬ ከአብርሽ ጋር እነዚህ ሰዎች ተገናኝተው ሊሆን ይችላል። ሶስት ብላ መጥቀስ አልፈለገችም ስሙን የአብርሽን። ምናልባት የጥርጣሬ ነው። የመጀመሪያውን ለፎቶ ቆረስኩ አለች። ሁለተኛውን ደግሞ ጓደኞቿ እና ጽጌ ምናምን ነገር ትላንት መጥተው የቆረሱትን አለች። ሶስተኛውን ግን ሰዎች ምናምን ነገር። ሰዎች እነማን ናቸው? ሩታ ከነማን ጋር? እሺ ወርቁን በደንብ እያያችሁ አያችሁ ተረል ቆይ አሁን አይታችሁታል። ይሄን ወርቅ እና ይሄን ወርቅ ነው 200 ሺህ ብር ያለው እና አስቡ አሁን ባለፈው 400 ሺህ የተባለውን ወርቅ ምን ያክል ትልቅ እንደሆነና ረዥም እንደሆነ ነገር አይተናል። ውፍረቱንም ምናምን። እስቲ አሁን ይሄን ነገር ስለ ወርቅና እኔ እውነት ለመናገር ብዙ እውቀቱ የለኝም፣ ግን ማለት ነው እስቲ ወደ ቱርክ ወይ ወደ ዱባይ አካባቢ ወይ ሌላም ቦታ በዶላር ገዛው ስላለ እስቲ ውጭ ሀገር ምናምን ያላችሁ ሰዎች እስቲ ይሄ ወርቅ 200 ሺህ ብር ያወጣል አያወጣም የሚለውን ኮሜንት ላይ ጻፉልኝ። እኔ እንግዲህ ስለ ወርቅ ብዙም እውቀቱ የለኝም፣ ግን አይመስለኝም። በቃ ባጭሩ አይመስለኝም። ይሄ 200 ሺህ ብር ይቅርና 50 ሺህ ብር ያወጣ ወርቅም አይመስለኝም። እንኳን ተራ ውሃ መደፋት ምናምን ነገር ምናምን አንገት ይሰጥሻል እኮ ያንስሻል። አቤት ሩታ ግን ማለት ነው ሙድ መያዝ በጣም ትችልበታለች። አንገቴን እሰጥሻለሁ ምናምን ነገር እያለ ሙድ ትይዝበታለች። ሩታ እውነት አትወደውም። በቃ ለመውደድ ምናምን ነገር እየሞከረች ነው። በቃ ምክንያቱም ብቻዋን ላለመቀመጥ ምናምን ነገር በቃ እንደምንም ብላ በቃ ይሆናላ አጋሯን ከጎን ለማግኘት ስትል ነው እንጂ እርግጠኛ ነኝ እየለፋች ነው። ሩታ አትወደውም። እና እዛ ሰሞን ደግሞ ጠፍቶ ነበር እዛ አካባቢ እና አይ ቲንክ እንዲቀይ ካርድ አሳይ ገራው ተብሎ ስለማን እንደሚያወሩ ግን ገብቷቸዋል። ስለማን እንደሚያወሩ ካልገባችሁ ስለ ብሩክ ነው የሚያወሩት። ብሩክ ሰሞኑን ሄርሜላ ጋርና አብርሽ ጋር የሆነውን ነገር ሳይፈጠር አይቀርም ከና አቤል ጋር ማለት ነው። አቤል ብቻውን ነው እየታተረ እየደከመ ምናምን ነገር ያለ እና ሩታ እንዳለችው አባረሩትም ሊሆን ይችላል። እኔ ከዚህ በፊትም ብያለሁ፣ በቀይ ካርድ በትክክል ማይሰራ ሰው ወደ መጣበት ይሸኛል። እና ለዛ ነው አሁን ለሩታ አሳቢ ምናምን ነገር እየመሰለ ከሩታ አጠገብ ራቅ ምናምን ነገር እያለ ሲያሽቃብጥ የነበረው አይ ጀግናው ተባለ አብረሽ ከቻለ አሁን በዚህ ሰዓት ይመጣል። አብረሽ በዚህ ሰዓት ይመጣል። ለነገሩ እንኳንም መጣ። ኖርም ይሄ ልጅ ምንም እየጠቀማት አይደለም። ሩታ ናት እያሽኮረመመችና ፍቅራቸውን እንደምንም እንዲያድግ እያደረገች ያለችው። እንኳንም መጣ። አንተ ትሻላታለህ። ኮተቱን ተቀበል አስቀምጭ። ቆይ አሁን አብረሽ ማለት ነው አሁንም ዘበኛው ነግሮኝ ነው ሊል ያለው ዘበኛው ልደቷ ምናምን ነገር ሆኖ ኬክ ይዘው ሲገባ አይነግርህም? ልክ ደስታ ሲመጣ ብቻ እየጠበቀ ነው የሚነግርህ ወይስ እንዴት ነው? አብረሽ ከየት ያመጣው የዋህነት ነው ዛሬ? ቤተሰቦች እቺን የዋህነት አብረሽ ከየት ያመጣል ዛሬ? ያለ ወትሮ ረጋ ብሏል፣ ሰከን ብሏል። እንዴት ነው ሄርሜላ ጋር አንዳንድ ነገሮች በሚገባ የተቀበለ ነው ወይስ እንዴት ነው? ለሩታ ይህን ያክል ለሩታ ሳይሆን በቃ ይህን ያህል ለመጨቃጨቅና ነገር ኢነርጂ ያጠከው እንዴት ነው? አብረሽን እንግዲህ እኛ የምናውቀው ሲጨቃጨቅ ምናምን በቃ እሱ ያሰበው ነገር አልሆን ሲል ሲነታረክ ምናምን ነገር። ዛሬ ግን ምን እንዳገኘው አናውቅም፣ ስክን ብሏል። ኧረ እስቲ ስጦታውን አሳይኝ ሩታ። ወይኔ ስጦታውን ሳታሳይን ለምን? ጀርባውን ብቻ አይተን እኮ ማለት ደበረን። ምናልባት አሁን የገመትኩት ምንድን ነው ምናልባት ከልጃቸው ጋር ፎቶ ተነስተው ከሆነ እሱንም አሳጥበው ይሆናል ብዬ አስባለሁ። ወይ ደግሞ ልጁን ለብቻው ባለፈው ፎቶ አስነሳው ሲል አልነበር አብረሽ? የዛኔ ምናልባት ያስነሳውን ፎቶ ሊሆን ይችላል። ግን ባይ ደስ ይለኝ ነበረ። መልካም ልደት ለማለት ነው። እንኳን ተወለድሽ። ሌላ ቀን እንዴ ሄደ አብረሽ ተብዬው ደስታን እያከበረው ነው እየፈረው ነው ምናምን ነገር ወይስ ምንድን ነው? እውነት የዛሬው አይነት ሰላም መስፈን ልክ አይደለም።
ማለት ለማለት የፈለግኩት ይገባቸዋል ብዬ አስባለሁ። ያለ ወትሮ አብርሽ እንደዚህ መሆኑ ትንሽ ጥያቄ ሊፈጥርባችሁ፣ ለእናንተም ጥያቄ ሊፈጥርባችሁ ይገባል። በእርግጥ መነታረኩ ምናምን ነገር የሚያሰለች ነገር ነው። ግን በዛሬው ዕለት ደግሞ ደስታውን ሲቀማበት እኔ በሆን አልችልም። እኔ በሆን አብርሽን በቃ በአብርሽ ቦታ እኔ በሆን አልችልም። ምንድን ነው ግን ሁሌ ግን እኔ እዚህ ቤት ስመጣ ማንኛው እኔ እንጃ እንትን ነው ጠረን ኮቴ የምርሽ ያሸተተ ነው የሚመጣው። እንደዛ መሰለኝ እኮ ግራ ገባኝ። ሩታ እውነት አትርከም፣ ሩታ አትርከም። ይሄ ልጅ ምናልባት እውነት ከሆነ ከውጭ ሞቶና ነገር ከሆነ ፋይናንሻሊ ጥሩ ደረጃ ላይ ያለ ሰው ሊሆን ይችላል። በኢኮኖሚ ምናምን ነገር በቃ አለ ራሱን የጠበቀ ሰው ሊሆን ይችላል። ስለሱ አይመለከተንም። ግን ፍቅር አሰጣጥ ላይ አይችልም። በቃ አሁን ይሄ የፈለገ ጥሩ ሰው ደግ ሰውና ለአንቺ የሚገባ አይነት ሰው ሆኖ አይደለም እዚች ቦታ ላይ የቆመው። አይገባሽም፣ አይመጠነሽም። ባይናደድ ጥሩ ነበር፣ ግን ውጪ ላይ የሚጠብቀን ይመስለኛል። እንዴ ለምን ፈራ? ደስታ ፈራ። ውጭ የሚጠብቀን ይመስለኛል አለ። ምንድን ነው አብርሽ እንደዚህ አይነት ሰው አይደለም እኮ። ቢያንስ ወንድ ነው ይሆናል። ከሴት ጋር እያለክ አይደለም ቢጣላህ የሚጣለው እና ቢያንስ መፍራትህም ማለት ነው ሩታን አታሳየት። ቢያንስ ነጥብ እንዳልጥል መፍራትህን ሩታን አታሳየት። ልኩ ማወቁ አሪፍ። በዚህ ምን ቸገረን ግን ማለት በቃ የራሳችን ነገር እንጆይ እናደርግ አይመስልም? ፎቶሽን አያችሁ ሩታ ማለት ነው የሆነ ያልወጣላት አይነት ፍቅር ስላለ አብርሽን ሲናገራት ወሬዎች ምናምን ነገር ወዲያው ነው ቅይስ የምታደርገው። እና ይመችሽ ሩታ ይመችሽ። ይሄ ምንም ቢሆን እላፊ ቃል እንዲያወራ ለመፍቀድሽ ራሱ ልብሽን ያሳያል ምን ያክል ጥሩ ልብ እንዳለሽ እንገነዘባለን። ምሳ ልጋብዝሽ ውጭ ነው ብላ እውነት ማለት ነው። እሺ ቆይ ጠብቀኝ መጣ ስልክን ይዤብክ መጣሁ። እሺ እነዚህ ሰዎች ማለት ነው እኔ በቃ ልንገራችሁ ከመቶ ምን ያክል ፐርሰንት ደስተኛ እንደሆኑ አንድ ላይ ሲሆኑ ማለት ነው። ትንሽ የደስታ በቃ ሩታን የመሰለች ሴት አገኘው ብሎ ሰፍ ስለሚል እሱ ደስተኛ ሊሆን ይችላል። ግን ሩታ በሌላ ነገር ደስተኛ ልትሆን ትችላለች። ደስታ ተመልሶ ሊሆን ይችላል። ግን አንድ ላይ በመሆናቸው ያን ያክል ደስተኛ አይደለች። እርግጠኛ ሆኜ የምናገራችሁ ማለት ነው። እና እስቲ እናንተ ደግሞ የእናንተን አስተያየት በእነሱ ጉዳይ ያላችሁ ምናምን ነገር ምልከታ ኮመንት ላይ አስፍሩ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።